በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። እንኳን ለብፁዕ ቅዱስ አቡነ ገብረ መንፈስ ቅዱስ ወርኃዊ በዓል በሰላም አደረሳችሁ። የአባታችን ብፁዕ ቅዱስ አቡነ ገብረ መንፈስ ቅዱስ ገድል። ከዕለታት በአንድ ቀን አባታችን ገብረ መንፈስ ቅዱስ ይሳለም ዘንድ ወደ ቤተ ክርስቲያን መጣ። ይኸውም ነሐሴ 28 ቀን ነው። ወደ ቤተ ክርስቲያንም በገባ ጊዜ መላእክት እያመሰገኑት እንደ ወንድማቸውና እንደ ወዳጃቸው በክብር ተቀበሉት። ፊቱ እንደ ፀሐይ ያበራልና በንጽሕናውም እንደ እነርሱ ነውና። በክብር ስለመሰላቸው ብቻ አይደለም፣ የፍሬው ዓይነት ልዩ ልዩ እንደሆነ እንደ ገነት ዛፍ የሚጣፍጥ የጽድቁን ፍሬ ባዩ ጊዜ ነው እንጂ። በከበረ ድንጋይ ላይ እንደተሠሩ እንደ ዕንቁ ምሰሶች በጠራ ወርቅ እንደተለበጠ ጳዚዮን እንደሚባል ዕንቁ ሆኖ ቢያዩት ነው እንጂ። እንደዚሁም ሁሉ የሥጋው ንጽሕና ያለ ኀጢአት ይታያል። ከእናቱ ማኅፀን ከወጣ ጀምሮ የኀጢአት ትቢያ ፈጽሞ አልነካውም። ስለዚህም መላእክት ሥራውን ባዩ ጊዜ ደስ ይላቸዋል። አስቀድመን እንደተናገርን ለአባታችን ገብረ መንፈስ ቅዱስ ክብር ምስጋና ያቀርባሉ። በሌሊት ብቻ አይደለም፣ የአብርሃም የይስሐቅ የያዕቆብ የዕረፍት በዓል በሚከበርበት ቀንም ነው እንጂ። አባታችን ገብረ መንፈስ ቅዱስ ወደ ቤተ ክርስቲያን በገባ ጊዜ መላእክት እልል አሉ። በስውር አይደለም፣ የሰሙ ሁሉ እስኪደነግጡ ድረስ በግልጽ ነው እንጂ። ጌታችን ወደ ሰማይ ባረገ ጊዜ መላእክት እያመሰገኑ እንደተቀበሉት አባታችንንም እንዲህ በምስጋና ተቀበሉት። ወልድ በአብ ቀኝ በተቀመጠ ጊዜ በአርያም ደስታ እንደተደረገ። አባታችን ገብረ መንፈስ ቅዱስ ሆይ ክብርን አበዛህ፣ በሥራ ሁሉ ክርስቶስን መሰልከው። መላእክት ክርስቶስን እንደሚያመሰግኑት አንተንም ያመሰግኑሃል፣ እንደሚያከብሩት ያከብሩሃል፣ እንደሚታዘዙለትም ይታዘዙልሃል። ኪሩቤል በሰረገላ እንደሚሸከሙት አንተንም በክንፋቸው እንደ ሕፃናት ይሸከሙሃል። አባታችን ገብረ መንፈስ ቅዱስ ሆይ ከሰው ወገን እንዳንተ ማን ነው? በክብር ከመላእክት ጋር ተካከልክ። አንተ በፈቃድህ የተጋደልክ አይደለም፣ እግዚአብሔር ከእናትህ ማኅፀን መረጠህ እንጂ። እኔም የገድልህን ዜና ሰምቼ የተሸከመች ማኅፀን ንዕድ ክብርት ናት፣ ያሳደጉ ጡቶችም የተመሰገኑ ናቸው እላለሁ። ንዑድ ክቡር የሚሆን የአባታችን የገብረ መንፈስ ቅዱስ የገድሉን ዜና ወደ መናገር እንመለስ። አባታችን ከልቡ የወደው ወደ ነበረው ወደ አባ ዮሐንስ እንደ ልማዱ ለአራተኛ ጊዜ መጣ። እንደ ሐዋርያት መልካምን ነገር ተናገረው። ትምህርቱንም በሰማ ጊዜ አባ ዮሐንስን አባታችን ከሥራ ሁሉ የሚበልጠው ምንድን ነው አለው። አባታችንም የሙሽራዊ ክርስቶስን መምጣት ተስፋ አድርገህ ንጽሐ ሥጋን ገንዘብ አድርግ አለው። ንጽሐ ሥጋን ገንዘብ ያደረገ በሥራው ሁሉ እንደ ሰረገላ ይሆንለታል፣ መንፈስ ቅዱስም ዘወትር ከእርሱ አይለይም አለው።
አባታችን ገብረ መንፈስ ቅዱስም ለአባ ዮሐንስ ብዙ ነገር አስረዳው። ብፁዓዊ አባታችንም ከእርሱ ከተለየ በኋላ በደዌ ሥጋ የተያዘ አንድ በሽተኛ ወደ አባ ዮሐንስ ቤት መጣ። በጸሎቱ ይፈውሰው ዘንድ ለመነው። አባቴ ሆይ በእጄ በለኝ፣ እጅግ ተጨንቄያለሁና ዜና ገድልህን ሰምቼ ወደ አንተ መጣሁ። ከዚህ ጽኑ በሽታዬ በጸሎትህ ይምረኝ ዘንድ እግዚአብሔርን ለምንልኝ፣ ሰውነቴ ፈጽሞ ቆስሏልና አለው። ያም በሽተኛ የመጣበት አገር የ2 ቀን መንገድ ያህል የራቀ ነበር። አባ ዮሐንስም ይህም በሰማ ጊዜ በሽታው ጽኑ ስለሆነ ከሩቅ አገርም ስለመጣ ፈጽሞ አዘነለት። ድህነት ሽቶ ወደ እኔ የመጣ ይህም በሽተኛ ምን አደርገዋለሁ? ይህን ሁሉ ማድረግ የማይቻለኝ ኃጢአተኛ ነኝና አለ። ወንጌላዊ ዮሐንስ እግዚአብሔር የሚፈሩትንና ፍቃዱን የሚያደርጉትን እንጂ ኃጥአንን አይሰማቸውም እንዳለ። የገዳም ኮከብ አባ ዮሐንስ ይህን ተናግሮ የጻድቅ ሰው ጸሎት ግዳጅ ትፈጽማለችና አባታችን ገብረ መንፈስ ቅዱስ ከቆመበት ቦታ ባስተኛው ከደዌው ይፈወሳል፣ ፈጽሞም ይድናል አለ። ይህን ካሰበ በኋላ ያ በሽተኛ ወዳለበት ሂዶ ወደዚህ ና ብሎ ጠራው። ያም በሽተኛ ተነሣ። በእግሩ መሄድ አይችልም ነበርና ሰውነቱም ሽባ ሆኖ ነበርና አባታችን ገብረ መንፈስ ቅዱስ ወደ ቆመበት ቦታ ይዞ ወሰደው። አባ ዮሐንስም በሽተኛውን ከዚህ ቦታ ተኛ አለው። እንዳዘዘው ተኛ። ካደረበት በሽታ ጽናት የተነሣ ተንከባለለ። አባ ዮሐንስም እግዚአብሔር በጻድቁ አባታችን በገብረ መንፈስ ቅዱስ ጸሎት ይማርህ አለው። የከበረ ልዩ አባት አባ ገብረ መንፈስ ቅዱስ በዚች ቦታ ጸልየዋልና አባ ዮሐንስ እንዲህ ባለ ጊዜ ዳነ፣ ከደዌውም ተፈወሰ። ተነስቶም በእግሩ ቆመ። መላ ሰውነቱ ሁሉ ምንም በሽታ እንዳልነካው ሆነ። ገዳማዊ አባ ዮሐንስም ስለ ወዳጁ ስለ ገብረ መንፈስ ቅዱስ እግዚአብሔር ያደረገውን ድንቅ ታምር አይቶ ደስ አለው። አባ ዮሐንስም ከበሽታው የዳነውን ሰው እግዚአብሔር በአባታችን በገብረ መንፈስ ቅዱስ ልመና አዳነህ አለው። ከበሽታው የዳነ ያም ሰው ደስ እያለ ወደ ሀገሩ ተመለሰ። እርሱን ያዩት ሁሉ ማን አዳነህ አሉት። እርሱም አባ ዮሐንስ በጸሎቱ አዳነኝ አላቸው። ያም ሰው በጸሎቱ እንዳዳነው አባታችን ገብረ መንፈስ ቅዱስን አላወቀው። ስለዚህ ለሰው ሁሉ አባ ዮሐንስ ገዳማዊ አዳነኝ እያለ ተናገረ። ወንድሞቼ፣ እግዚአብሔር ለወዳጆቹ ድንቅ ነገርን እንደሚያደርግ ለአባታችን ከፍ ያለ ስምንም እንደሰጠው እዩ። ያም ያዳነው ሰው ወደ ንግድ፣ ወደ እርሻ፣ ልቡ ወደ ወደደው ቦታ ሁሉ ይሄድ ነበር። ድህነትም ባለሟልነትን አግኝቷልና በላዩ ላይ ምንም በሽታ አልነበረበት። ያየው ሰው ሁሉ እስኪያደንቅ ድረስ ጽኑ አርበኛ ሆነ እንጂ። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ልዩ ልዩ ታምራትን አደረገ። ይህን ታምር እርሱ ብቻ የሚያደርግ አይደለም፣ በቅዱሳኑ ላይ የእግዚአብሔር ድንቅ ሥራ ይገለጻል እንጂ። ነቢዩ ዳዊት በምድር ላይ እግዚአብሔር የሠራውን ድንቅ ነገር ታዩ ዘንድ ኑ እንዳለ በእውነት ልዩ ልዩ ድንቅ ታምራትን አንድ ሰዓት በቆመበት ቦታ ያደረገውን አዲስ ነገር አየን። በዚያችም በእግሩ መሄድ የማይችል በሽተኛን አዳነ። ከዳነ በኋላ ግን ሮጠ፣ ተሽቀዳደመ። አባታችን አንደበቱ የሚጣፍጥ እውነተኛ መምህር ነው። ሥራውም እንደ ዕጣን መዓዛ ደስ የሚያሰኝ ነው። መዓዛ ገድሉም ለኢትዮጵያ መብራት ሆናት። እርሱ እውነተኛ የጽድቅ ፀሐይ ነውና ደም ግባቱም እንደ ንጋት ኮከብ ያበራል። ንዑድ ክቡር ከሚሆን ከአባታችን ገብረ መንፈስ ቅዱስ ሥራዎቹ ጥቂት እንናገር። ሥራውን ጠንቅቀን መናገር የምንችል አይደለም። ከክብሩ ከዜናው ጥቂት እንናገራለን እንጂ ገድሉን የሚሰሙ ሰዎች ተስፋን ያገኙ ዘንድ ገድሉን ትሩፋቱን ለሚሰማው ሰው ብዙ ጥቅም አለውና። አባታችን ገብረ መንፈስ ቅዱስ በኢትዮጵያ ገዳም ሳለ የሚያየው ሰው አልነበረም። እርሱ ግን
የተሰወረውንም የተገለጠውንም ያይ ነበር። እንደ አምላኩ የሰውን ሐሳብ ያውቅ ነበር። አኗኗሩም እንደ መላእክት ሆነ። መላእክት እንደማይታዩ እርሱም አይታይም ነበር። በዓመት 3 ጊዜ በእርሷ ሥጋውን ደሙን ይቀበል ዘንድ ወደ ኢየሩሳሌም ይሄድ ነበር። ከዚያም ደርሶ በተወለደበት፣ በተቀመጠበት፣ በተሰቀለበት፣ ጌታ በተቀበረበት በጎልጎታ ለከበረ መስቀሉ ይሰግድ ነበር። በዚያም ብዙ ሰዓት ቆሞ ይጸልይ ነበር። የኢትዮጵያን ሰዎች ኃጢአት ያስተሰርያል፣ ከአምላኩ ዘንድ ይቅርታ ምሕረትን ይለምናል። የምሕረት ቃል ኪዳንን ይሰጠው ዘንድ ጸሎቱ ልመናው ወደ አሸናፊ እግዚአብሔር ጆሮ እስኪደርስ ድረስ። ያን ጊዜ ሰማያት ይከፈታሉ፣ የእሳት መጋረጃ ይገለጣል። ጌታችንም 100 እልፍ የምሕረት ቃል ኪዳን ይሰጠው ዘንድ በአንድነት በሦስትነት ይገለጽለታል። እርሱ ያለማቋረጥ ለምሕረት ዘወትር ይቆማልና። አስቀድሞ ዕፀ በለስን በመብላት ትእዛዙንም በማፍረስ ከገነት ለወጣ ሞት ለሰለጠነበት ለአባታችን ለአዳም መድኃኒት ክርስቶስ በኢየሩሳሌም ተወልዶለታልና ጌታችን ስለ ረገመው የአዳም ነፍስ ከአባቶች ነፍሳት ጋር 5500 ዘመን በሲኦል በፍዳ ኖረች። ክርስቶስ ወደዚህ ዓለም መጥቶ ሰው እስከሆነበት ጊዜ ድረስ በቤተልሔም ተወለደ። በየጥቂቱ አደገ። በ30 ዘመን በዮርዳኖስ ተጠመቀ። ተራበ፣ ተጠማ፣ ታመመ። ቀራንዮ በተባለ ቦታ ተሰቀለ። በለንጊኖስ ጦር ጎኑን ተወጋ። ሐሞት የተቀላቀለበት መጠጥን ጠጣ። ሰውነቱን ለመከራ አሳልፎ ሰጠ። አዳምን ከነ ልጆቹ ከሲኦል ማርኮ አወጣው። ወደ ቀደመው ርስቱ ወደ ገነት መለሰው። እኛንም በሥጋው በደሙ አዳነን። ነቢዩ የሕይወት ውኃ ከእርሱ ይመነጫል እንዳለ የተጠማ ሁሉ ያለ ዋጋ ይጠጣ ዘንድ በእውነት በኢየሩሳሌም የሕይወት ምንጭ መነጨ። ዳግመኛም ለተራቡ ሰዎች ምግብ ተገኘ። በዚያችም አዳም ከነ ልጆቹ መድኃኒትን አገኘ። ለጻድቃን ፀሐይ ወጣ፣ ኀጢአተኞችም ይቅርታን አገኙ። መርገም ተሻረ፣ ሞትም ድል ተነሣ። ጨለማ ተወገደ፣ ገነት ተከፈተ። የብረት መዝጊያ ተሰበረ፣ የኀጢአትም ቀንበር ተቀጠቀጠ። ከምሕረት ባሕር ድህነትን በወርቅ ጽዋ የሚቀዳ የአዳምን ልመና ወደ ሰማይ ወደ ባሕርይ አባቱ የሚያሳርግ ማዛው ያማረ በግ ወጣ። ኢየሩሳሌምም የተባለች ኀጢአት የሚሰረይባት፣ የሚሰገድባት፣ የሚጸለይባት ቤተ ክርስቲያን ናት። ነቢዩ ዳዊት በምድር መካከል ድህነትን አደረገ እንዳለ ስለ እርሷም እስራኤል የተባለ ያዕቆብ የእግዚአብሔር መልአክ ሲወጡ ሲወርዱ ከምድር እስከ ሰማይ የምትደርስ መሰላልን አየ። ይህችውም እግዚአብሔር ወልድ ከእርሷ የተወለደ እመቤታችን ናት። ዳግመኛም የሰማይ ደጅን አየሁ፣ በዚህም የእግዚአብሔር ቤት ይታነጻል አለ። ሐዋርያት ከጌታቸው ጋር የተገኙባት፣ ነቢያት ስለ እርሷ ትንቢት የተናገሩላት ምድራዊት ኢየሩሳሌም ይህች ናት። ሕግ ከእርሷ ይወጣልና ሥርዓተ ወንጌልም በእርሷ ይፈጸማልና። ስለዚህ አባታችን ገብረ መንፈስ ቅዱስ ይህን አውቆ በዓመት 3 ጊዜ ወደ ኢየሩሳሌም ይሄድ ነበር። አንዱ በተወለደበት ቀን፣ አንዱ በተጠመቀበት ቀን፣ አንዱ በቀራንዮ በተሰቀለበት ቀን ነው። በተቸነከረበት በተቀበረበት በጎልጎታ ክቡር ለሆነው መስቀል ይሰግድ ዘንድ እስከ ትንሣኤ ድረስ በዚያ ይቆያል። እነዚህ 3ቱ የጌታ በዓላት ከሌሎች በዓላት ሁሉ ይበልጣሉና ከአገሮች ሁሉ ኢየሩሳሌም ትበልጣለች። በዚህ ዓለም ከሚሰሩት ቤቶች ሁሉ ቤተ ክርስቲያን ትበልጣለች። በቤተ ክርስቲያን ቀኖና የኢየሩሳሌም ኤጲስቆጶስ ከሌሎች ኤጲስቆጶሳት ይበልጣል እንደተባለ በእጁ የኢየሱስ ክርስቶስ መስቀል አለና። አባታችንም የኢየሩሳሌምን ክብሯን አውቆ ከመላእክት ጋር በዓል ያደርግ ዘንድ ይሄድ ነበር። መድኃኔ ዓለም ክርስቶስ በእርሷ ተወልዷልና። ከዚያም ከአዳምና ሔዋን ጋር ተድላ ደስታ ያደርግ ነበር። ከእነርሱም ጋር በዓል ያከብር ነበር። ልጃቸውም ድንግል ማርያም ለእነርሱና ለልጅ ልጆቻቸው ድህነት የሚሆን ጌታን ወልዳላቸዋለችና
በዚያ አብርሃምንና ይስሐቅን ያዕቆብንም አገኛቸው። በዚያ የነቢያት አለቃ ሙሴንና በተወለደባት አገር በቤተልሔም ሳለ ዳዊትን የንግሥና ቅባት የቀባው ሳሙኤልን አገኛቸው። በዚያም ዳዊትንና ሰለሞንን ሌሎችንም ነገሥታት አገኛቸው። በዚያ በእሳት ሰረገላ ላይ ተቀምጦ እግዚአብሔርን ያየው ሕዝቅኤልንና ሦስትነት ላላቸው አብን ባረጋዊ አምሳል ወልድንም በሰው ልጅ አምሳል ያየው ዳንኤልን አገኛቸው። የመለኮትን ነገር የምትናገር ወንጌልን ይዘው ጴጥሮስንና ያዕቆብን ሌሎችን ነቢያት ሐዋርያትንም አገኛቸው። በዚያ ጻድቃንና ሰማዕታትን እንደ ከዋክብት ደምቀው ብርሃን ለብሰው አገኛቸው። በዚያም ደናግልና መነኮሳትን የክብር አክሊል ተቀዳጅተው አገኛቸው። እመቤታችንም ልጇን ታቅፋ ጡቷን እያጠባች አገኛት። በዚያም ካህናት ዲያቆናትን ከእመቤታችን በነሳው ሥጋ መራዊ ክርስቶስን ሲያርዱት ሲያወራርዱት አገኛቸው። ደሙም በመሠዊያው ላይ ይንጠፈጠፍ ነበር። በዚያም ንጹሐን ምዕመናንን ለእግዚአብሔር ምስጋና ሲያቀርቡ አገኛቸው። በዚያም በበጉ ደም ፈሳሽነት ልብሳቸውን ያጠቡ ሄሮድስ ያስፈጃቸው የገሊላን ሕፃናት አገኛቸው። በዚያም ሱራፌልንና ኪሩቤልን አገኛቸው። በዚያም ሚካኤልና ገብርኤልን ለሰው ልጆች ምሕረትን ሲለምኑ ከሰራዊቶቻቸው ጋር እግዚአብሔርን ሲያመሰግኑ አገኛቸው። በዚያም የመላእክት አለቃ ፋኑኤልን ከሰራዊቱ ጋር ለሰው ልጆች ምሕረትን ሲለምኑ ብርሃን ለብሰው ለእግዚአብሔር ምስጋና ሲያቀርቡ አገኛቸው። በዚያም ሳቁኤልን ከሰራዊቱ ጋር ለሰው ልጆች ምሕረትን ሲለምኑ ብርሃን ለብሰው እግዚአብሔርን ሲያመሰግኑ አገኘው። በዚያም ኡራኤልን ከሰራዊቱ ጋር ለሰው ልጆች ምሕረትን ሲለምን አገኘው። በዚያም ሳቁኤልን ከሰራዊቱ ጋር ለሰው ልጆች ምሕረትን ሲለምኑ ብርሃን ለብሰው እግዚአብሔርን ሲያመሰግኑ አገኛቸው። በዚያም የመላእክት አለቆች ሩፋኤልንና ራጉኤልን እሳት ለብሰው እሳት ተጎናጽፈው ከሰራዊቶቻቸው ጋር አገኛቸው። በዚያ 99ኙን ነገደ መላእክት በአንድነት ሆነው ሲያመሰግኑ አገኛቸው። በዚያም የብዙ ብዙ የሚሆኑ መላእክትን ለሰው ልጆች ምሕረት ሲለምኑ በየወገናቸውም እግዚአብሔርን ሲያመሰግኑ አገኛቸው። አባታችን ገብረ መንፈስ ቅዱስ ይህን ሁሉ ያየው በኢትዮጵያ አይደለም፣ የይሁዳ ክፍል በምትሆን በቤተልሔም ነው እንጂ። ክርስቶስ በተወለደባት በቤተልሔም ከመላእክት ጋር ይውላል፣ ከምድራውያን ሰዎች ሕግን ከሚተላለፉ ካህናት ጋርም አይደለም፣ ከነቢያት ከሐዋርያት ጋር ነው እንጂ። አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ንጽሕት ክብርት ከሆነች ከድንግል ማርያም ጋር ነው እንጂ። ልጇን ታቅፋ ታየችው። አባታችንም ባያት ጊዜ እጅግ ደስ አለው፣ እርሷም እንደ ልጇ ትወደዋለች። ነቢያት ሐዋርያትም በክብር በምስጋና ከእነርሱ ጋር ሲውል በገድሉ በትሩፋቱ ደስ ይላቸዋል። ዳግመኛም አንተ ዘመዳችን ነህ ይሉታል፣ ከሁሉም አብልጠው ይወዱታል። ንጉሥ ለልጁ ሰርግ ባደረገ ጊዜ በከበሩ የሐር ልብሶች አጊጠው በተሸለሙ ፈረሶች ተቀምጠው እንደሚመጡ በንጉሡም ፊት ሲመላለሱ እንደሚውሉ አልሰማህምን? እንደዚሁም ንጹሐን ቅዱሳን ሰዎች ከመላእክትና ከጻድቃን ነፍሳት ጋር በአንድነት ያመሰግኑ ዘንድ ወደ ኢየሩሳሌም ሰማያዊት ይጠራሉ። አባታችን ያዕቆብ የምሕረት መገኛ የጸሎት ማሳረጊያ ትሆን ዘንድ የተተከለች መሰላልን እንዳየ፣ በዚህም ምሳሌ ወልድ ወደ እመቤታችን ወረደ፣ ከእርሷም ሰው ሆነ፣ በዮርዳኖስ ተጠመቀ፣ ከሙታንም ተለይቶ ተነሣ። ቀድሞም ከእርሷ የወርቅ መሰላልን ተከለ፣ በእርሷም ወደ ሰማይ አረገ። ወንጌላዊ ዮሐንስ ሰማያት ሲከፈቱ የሰማይ መላእክትም የሰው ልጅ እኔን ያገለግሉ ዘንድ ይወጣሉ ይወርዳሉ ብሎ እንደተናገረ ምድራዊት ኢየሩሳሌም ለሰማያዊት ኢየሩሳሌም ምሳሌዋ ናትና። ስለዚህም ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስ ከመላእክት ጋር በዓል ያደርግ ዘንድ ወደ ኢየሩሳሌም መሄድን ወደደ። በስካር በምንዝር ጌጥ አይደለም፣
ከንጹሐን መላእክት ጋር በፍጹም ደስታ ነው እንጂ። ከሰባቱ የመላእክት አለቆች ሕዝብህም ማር፣ ይቅር በል፣ የአገልጋዮችን ቃል አትርሳ እያሉ ሲለምኑ በሰማ ጊዜ አባታችንም በዳዊት መዝሙር እንደ እነርሱ ቆሞ ይጸለያል። አቤቱ በጽዮን ላንተ ምስጋና ይገባል፣ በኢየሩሳሌም ጸሎት ላንተ ይቀርባል፣ ወደ አንተ የሚቀርበውን የፍጥረትን ሁሉ ልመና ስማ እያለ በእውነት የሰማያውያንን ምስጋና ያቀርባል። አባታችን ገብረ መንፈስ ቅዱስም ከኃጥአን ወገን አስራት አድርገህ ትሰጠኝ ዘንድ እለምንሃለሁና መላእክት ሕዝብህን ይቅር በል ብለው እንደለመኑ አባታችንም እንደነርሱ አቤቱ የኢትዮጵያን ሰዎች ማራቸው አለ። በአርያም ተድላ ደስታ ይሆን ዘንድ በየበዓሉ አስራት አድርግልኝ አለ። ስለ ጻድቃን የምለምንህ አይደለም፣ ስለ ኃጥአን ነው እንጂ። ጌታችንም አባታችን ገብረ መንፈስ ቅዱስን በወንጌል ስለ እኔና ስለ ወንጌል ቤቶችን፣ አባቱን፣ እናቱን፣ ወንድሞቹን፣ እህቶቹን፣ ሚስቱን፣ ልጆቹን፣ እርሻውን የተወ በዚህ ዓለም በሚመጣውም ዓለም 100 እጥፍ ዋጋ ያገኛል ብዬ እንደ ተናገርኩ የምሕረትን ቃል ኪዳንን ሰጠውህ አለው። እዚህ ዓለም በሕይወተ ሥጋ ሳለህ ከኃጥአን ወገን እጥፍ አድርጌ አስራት ሰጠውህ። ለአገልጋዩ ለገብረ መንፈስ ቅዱስ ይህን ቃል ኪዳን ሰጠው። በዳዊት መዝሙር በክፉዎች ምክር ያልሄደ ምስጉን ነው የተባለው በእርሱ ተፈጸመ። በእውነት አባታችን በክፉዎች ምክር አልሄደም፣ የኀጢአተኞችንም መንገድ አልተከተለም። ፈጽሞ ራቀ እንጂ እንደ አንበሳና እንደ ነብር ዱር ለዱር ዞረ። ከዘባቾች ጋር አልተቀመጠም፣ በፍቅራቸውም አልሳቡትም። በመዓልትም በሌሊትም ሁል ጊዜ ተግቶ ሲጸልይ ኖረ እንጂ የዳዊት መዝሙርን ሲያነብ ኖረ እንጂ በወንዝ ዳር እንደ ተተከለች ዛፍ ከሰማይ መላእክት ጋር በምስጋና እንደሆነ አባታችን ገብረ መንፈስ ቅዱስ በየቀኑ ፍሬዋን የምትሰጥ እንኮይንና የሚጣፍጥ የወይን ዘለላ መሰለ። ስለዚህም አባታችን ገብረ መንፈስ ቅዱስ ፈጽሞ ደስ አለው፣ ሐሴትም አደረገ። በዚህ ዓለም 100 እጥፍ ዋጋ ስላገኘ መልካም ፍሬ ስላፈራ ተደሰተ። ፍሬም የተባለ ከሲኦል የወጡ ኃጥአን ናቸው። ስለ ኃጢአተኞች መዳን የሚደሰት እርሱ ብቻ አይደለም፣ የሰማይ መላእክትም ከጻድቃን ጋር ስለ እነርሱ ይደሰታሉ እንጂ። ከሲኦል የወጡ የኃጥአን ነፍሳትም ከእነርሱ ጋር በዚያ በዓል ያደርጋሉ። አባታችን ገብረ መንፈስ ቅዱስም በተቀደሱ ቦታዎች ዘወትር ስለ ኃጥአን የሚያደርገውን ልመና ፈጽሞ ቅዱስ ሥጋውን ክቡር ደሙን ይቀበል ዘንድ ወደ ኢየሩሳሌም ይገባል። ሲገባም እርሱን ከመሰሉ ቅዱሳን በቀር የሚያዩ ሰው አልነበረም። ቅዱስ ሥጋውን ክቡር ደሙን ተቀብሎ በደስታ ይውላል። በደስታ የሚውለው እርሱ ብቻ አይደለም፣ አስቀድመን የጠራናቸው ቅዱሳን ሁሉ እስከ ማታ ድረስ በዚያ ይውላሉ እንጂ። 11 ሰዓት ሲሆን መላእክት በአባታችን ገብረ መንፈስ ቅዱስ ጸሎት የዳኑ የኃጥአን ነፍሳትን ከሲኦል ያወጧቸዋል። በክብር በምስጋና በእልልታ ወደ ገነት ያስገቧቸዋል። አባታችን ገብረ መንፈስ ቅዱስም ከዚያ በነፋስ ሰረገላ ተጭኖ ወደ ሀገሩ ወደ ኢትዮጵያ ይመጣል። እንደ ዓይን ጥቅሻ ኢትዮጵያ ይደርሳል። እንደ ልማዱ ከልደት እስከ ጥምቀት እየዘመረ እየጸለየ ጥቂት ቀን በኢትዮጵያ ይቆያል። የጌታችን የኢየሱስ ክርስቶስ የጥምቀት በዓል በደረሰ ጊዜ ዳግመኛ ተነስቶ በነፋስ ሰረገላ ተጭኖ ይሄዳል። ከዚያም የእግዚአብሔር በግ ኢየሱስ ክርስቶስ ወደ ተገለጸበት አብም ስለ ልጁ የምወደው ልጄ ይህ ነው ብሎ ወደ መሰከረበት፣ መንፈስ ቅዱስም በነጭ ርግብ አምሳል ወደ ወረደበት፣ የሥላሴ አንድነት ሦስትነት ወደ ታወቀበት ወደ ዮርዳኖስ ወንዝ ይሄዳል። አባታችን ገብረ መንፈስ ቅዱስም ወገኖችህ የሚሆኑ የኢትዮጵያን ሕዝብ አቤቱ ማራቸው እያለ ቆሞ አብስቶ ይጸልይ ነበር። እነርሱ ልደትህን፣ ጥምቀትህን፣ ትንሣኤህን፣ ዕርገትህን ሳያዩ አምነዋልና በማየት ያመኑ አይደለም በመስማት ነው እንጂ። አንተ ሳያዩኝ የሚያምኑኝ ብፁዓን ናቸው ያልከው ቃልህ ይታበላልን? ስታጠምቋቸውም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም አጥምቋቸው። ዳግመኛም ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል።
ዮሐንስም በወንጌሉ በወልድ ያመነ የዘላለም ሕይወት አለው እንዳለ። አቤቱ ጌታ ሆይ ስለ መናፍቃን ስላልተጠመቁ ሰዎች የምለምንህ አይደለም፣ ድካመ ሥጋ አሸንፏቸው ኀጢአት ስለ ሠሩ አማኞች ነው እንጂ። ያን ጊዜ ሰማይ ተከፈተለት፣ የእሳት መጋረጃ ተገለጠ። ጌታም እንደ ልማዱ ተገለጠለት፣ እንደ ቀድሞው አስራትን ሰጠው። መላእክትም ይህን ሰምተው ደስ ብሏቸው አመሰገኑ። የኀጣንን ነፍሳት ይዘው የዘላለም ሕይወት ወዳለበት ወሰዷቸው። አባታችን ገብረ መንፈስ ቅዱስ እንደ እርሱ ካሉ ቅዱሳን ጋር ሥጋውን ደሙን ይቀበል ዘንድ ደስ እያለው ወደ ኢየሩሳሌም ሄደ። አስቀድመን እንደተናገርን ሥጋውን ደሙን ተቀብሎ ከዚያው አለ። ከዚህ በኋላ በሰላም ወደ ሀገሩ ወደ ኢትዮጵያ ተመለሰ። ዳግመኛም በሲኦል ስለ ቀሩት ኃጢአተኞች ሲጸልይ ኖረ። የፋሲካ በዓል በደረሰም ጊዜ ዳግመኛ እንደ ልማዱ ወደ ቀራንዮ ሄደ። በዚያም ለከበረ መስቀሉ ሰገደ። ጌታዬ ፈጣሪ የኢትዮጵያን ሰዎች ማርልኝ ብሎ ጸለየ። እነርሱ ሞትን ትንሣኤህን ሳያዩ ያመኑ ደጋጎች ሰዎች ናቸውና ትምህርትህ፣ ታምራትህ፣ ተግሣጽህ ያልመለሳቸው ልዩ ታምራትን እያዩ አንተን እንደሰቀሉ እንደ አይሁድ አይደሉምና። እነርሱ ዓመፅን፣ ክፋትን፣ ኃጢአትን፣ ቅሚያን፣ ቅናትን የተሞሉ ናቸው። ሐሜተኞች፣ ነፍሰ ገዳዮች፣ ከዳተኞች፣ ተንኰለኞች፣ ግብራቸው የከፋ በደለኞች፣ ተገዳዳሪዎች፣ ሰነፎች፣ ዝንጎች፣ ነገረኞች፣ ምሕረት የሌላቸው ናቸውና አንተ የማያዩ ሰዎችን እንዲያዩ ለማድረግ መጥተሃልና ወገኖችህን የኢትዮጵያን ሕዝብ እስከ ዘላለሙ ጠብቃቸው። ለብዙዎች ቤዛ ልትሆን ተሰቅለሃልና በለንጊኖስ ጦር ተወግተሃልና። ያን ጊዜ ትኩስ ደም ጥሩ ውኃ ከቀኝ ጎን ፈሰሰ። አንተ ካህን ነህ፣ ሥጋህም የሕይወት ምግብ ነው፣ መስቀልህም መሠዊያ ነው። አንተ በቃልህ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብለሃልና አቤቱ ጌታ ሆይ እንደ ቃል ኪዳንህ ብዛት አድርግልኝ፣ እንደ ይቅርታም ብዛት ይቅር በላቸው፣ እንደ ምሕረትህም ብዛት በደላቸውን አጥፋላቸው ብሎ ጸለየ። አባታችን ገብረ መንፈስ ቅዱስ ጸሎቱን በፈጸመ ጊዜ ሰማይ ተከፈተለት፣ የእሳት መጋረጃ ተገለጠ። ጌታችንም በግርማ መለኮቱ ተገልጦ በኪሩቤል ሰረገላ ተቀምጦ ታየው። አይቶም እንደ ነቢያት እንደ ሐዋርያት አልፈራም። እናት አባቱን እንዳየ ሕፃን ፈጽሞ ደስ እያለው አየው እንጂ። ጌታችንም አባታችን ገብረ መንፈስ ቅዱስን የመረጥኩ ወዳጄ ምን ትሻለህ? ምን ላድርግልህ ትወዳለህ? አባታችን ገብረ መንፈስ ቅዱስም ጌታዬ ፈጣሪ ካንተ ጋር ቃል በቃል እነጋገር ዘንድ ለእኔ አይገባኝም። ነገር ግን የውስጤን ሐሳብ አንተ ታውቃለህ። የቸርነትህን ሥራ አንተ ሥራልኝ፣ የኢትዮጵያን ሰዎች ማርልኝ አለው። ጌታችን አባታችን ገብረ መንፈስ ቅዱስን ስለ ድካምህ በእነርሱም ምክንያት ስላደረግከው ስለ ገድልህ ብዛት የኢትዮጵያን ሰዎች ማርኩልህ፣ አስራት እንዲሆኑህ የኢትዮጵያን ሰዎች ማርኩልህ። የቁጥራቸውም መጠን 60 እጥፍ ነው። ከዚህ በኋላ ጌታችን ኢየሱስ ክርስቶስም የመረጥኩ ወዳጄ ገብረ መንፈስ ቅዱስ ሆይ ካንተ በፊት ለነበሩ ያላደረግሁት መልካም ነገር ላንተ አደረግሁልህ። ከዚህ ዓለም በሞት በምትለይበት ጊዜ መታሰቢያን ዝክርህን ላደረገ ሰው የምሕረት ቃል ኪዳን እሰጥልሃለሁ። ዝክርህን የሚያደርገውን ብቻ የምምርልህ አይደለም፣ እስከ 15 ትውልድ ድረስ እምርልሃለሁ እንጂ። ለወዳጄ ለኪሮስ እንደሰጠሁት ለአንተም ቃል ኪዳኔ 3 እጥፍ ይሁን አለው። ዳግመኛም የብርሃን መልአክ ሥጋህን እንዲገንዙ አደርጋለሁ አለው። መላእክትም ይህን ቃል ኪዳን ሲሰጠው ሰምተው ደስ አላቸው፣ በነጋሪት ድምፅ አመሰገኑ። ስለ ኃጢአተኞች ከእግዚአብሔር የምሕረትን ቃል ሰምተዋልና ስለ ሰሙትም ድንቅ ነገር እጅግ አደነቁ። ዳግመኛም የመላእክት ሰራዊት ኃጥአን ወዳሉበት ቦታ ገብተው ከዚያ አውጥተው በፍጹም ምስጋና እያመሰገኑ የዘላለም ሕይወት ወዳለበት ወሰዷቸው። በአባታችን በገብረ መንፈስ ቅዱስ ጸሎት ከሲኦል የወጡ የገቦታ ሰዎች ቁጥራቸው 3 እልፍ ያህል ነበር።
የኢትዮጵያም ሰዎች ቁጥራቸው 8 እልፍ ነው። በአጠቃላይ 11 እልፍ ያህል ነበር። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ በጸሎቱ ድልድይ ሆኗቸው ልቅሶ ሐዘን ወደሌለበት፣ በሽታ መከራ ወደሌለበት፣ ሁለተኛ ሞት ወደሌለበት ወደ ደስታ ሀገር ወደ ገነት አስገባቸው። አንደበቱ ጣፋጭ የሆነ ጳውሎስ ከራሳችሁ አብልጣችሁ ባልንጀራችሁን ውደዱ፣ ለባልንጀራችሁም እንጂ ለራሳችሁ ብቻ አትድከሙ ያለው ተፈጸመ። ዳግመኛ የተወደደ የእግዚአብሔር ልጅ ኢየሱስ ክርስቶስን ምሰሉ። እግዚአብሔር ራሱን ያማረ የተወደደ መሥዋዕት አድርጎ በመስጠት እንደወደዳችሁ እናንተ በፍቅር ጸንታችሁ ኑሩ። በእውነት አባታችን ገብረ መንፈስ ቅዱስም ከራሱ አብልጦ ባልንጀራዎቹን ወደደ። ስለ ኃጢአተኞች ነፍሳት ደከመ፣ ጸለየ። ስለ ራሱ ምን አልተጨነቀም። በመዓልትም በሌሊትም ሳያርፍ ኖረ እንጂ ከሲኦል ነፍሶቻቸውን አወጣ። ዳግመኛም ለሥጋው ስለሚበላው፣ ስለሚጠጣው፣ ስለሚለብሰው በዚህ ዓለም ስለሚፈለግ ገንዘብ አላመነም። በቤተሰብ የተወደደ ልጅን መሰለ እንጂ ስለ ሰው ፍቅር ድካምን አበዛ። ስለዚህ እግዚአብሔር ታላቅ ስምን ሰጠው። በጸሎቱ ኃይል አልጫ የሆነው ሕይወታቸውን አጣፈጠ። በሞት ጥላ ጨለማ ለሚኖር ሰዎች ብርሃንን አወጣላቸው፣ ሰላምንም ሰጣቸው። እግዚአብሔርን የምትፈሩት ሁላችሁም ወንድሞቼ በኢትዮጵያ የሰማሁትን ፍጹም የሚያስደንቅ ነገር እነግራችሁ ዘንድ ኑ ስሙኝ። ያዕቆብ ሆይ ከእኛ ጋር ደስ ይልህ ዘንድ ና። ከምድር እስከ ሰማይ የሚደርስ መሰላል እነሆ ይህ ነው። እነሆ በምድረ ከብድ ተተከለ። ቁመቱም እስከ ሰማይ የደረሰ የወርቅ መሰላል ምንድን ነው? በሥጋው በነፍሱ ንጹሕ የሆነ አባታችን ገብረ መንፈስ ቅዱስ ነው እንጂ። ጸሎቱም እስከ ጽርሐ አርያም ይደርሳል። ዳግመኛም በዚያው መሰላል ለጸሎቱ ምላሽ ሰጥተዋል። የሰማይ መላእክትም ከእርሱ ጋር ይወጣሉ፣ ዘወትር ከእርሱ ጋር ይኖራሉ እንጂ የሚተውት አይደለም። መላእክቱም በዚያ መሰላል ይጨናነቃሉ፣ ይጋፋሉ። ያማረ በጎ ሥራውን ያዩ ዘንድ ወደ ታች የሚወርዱ አሉ፣ ወደ ላይ የሚወጡም አሉ። ስለዚህም የሰማይ መላእክት ሊጎበኙት ይወዳሉ። ኅብሩ፣ ሽታው፣ መዓዛው ልዩ ልዩ የሚሆን ልብን የሚመስጥ የነጻ የጠራ የምግባሩን ፍሬ ይዘው በዚያ መሰላል ያደርጋሉ። እዚህ ዓለም እንደ እርሱ ሥራው ያማረ የተወደደ ሰው ስላላገኙ በእርሱ ደስ ይላቸዋል። እርሱ ግን እስከ አርያም ድረስ መዓዛ ግብሩ ይሸታል። በየዕለቱ 30 60 መቶ ያፈራልና ጆሮ ያለው መስማትን ይስማ። በእውነት ይህን የሚያስፈራ ቃልን ስሙ። እንደኛ ሰው ሲሆን ሚስጥራትን ያይ ዘንድ ችሏልና መሰላልን ተክሎ ወደ አየር ይወጣል። በሰናዖር ሜዳ ሕንፃን ያንጹ ዘንድ በጀመሩ ጊዜ ከዚያ አስቀድሞ የሆነውን አልሰማህምን? ቁመቱ 5443 ሜትር በሆነ ጊዜ ዳግመኛ ሕንፃ እንዳይሰሩ እግዚአብሔር በነፋስ ኃይል አፈረሰው። አንዱም ያንዱን ነገር እንዳይሰማው እግዚአብሔር ቋንቋቸውን ደበላለቀባቸው። ለመውጣት መሰላል የሆነው ዘንድ እንደ እነርሱ በድንጋይ በእንጨት በውኃ ባፈር የሠራ አይደለም። እርሱ ግን ከምድር እስከ ሰማይ የሚደርስ መሰላልን ብቻውን ሠራ። ነቢዩ ዳዊት የእግዚአብሔር ዐይኖች ወደ ጻድቃኑ ጆሮም ወደ ልመናቸው ነው ብሎ እንደተናገረ፣ ዳግመኛም እግዚአብሔርን ዘወትር አየዋለሁ ሁልጊዜም በፊቴ ነው ብሎ እንደተናገረ፣ ቸር ደግ የሚሆን አባታችን ገብረ መንፈስ ቅዱስም አምላኩ እግዚአብሔርን በእውነት ዘወትር ያየዋል። ቅዱሳት ንጹሐን የሆኑ እጆቹን ዘርግቶ ለጸሎት በቆመ ጊዜ፣ አቡነ ዘበሰማያትም በጀመረ ጊዜ መንበረ ጸባዖት ይታየዋል። ጸሎቱ ልመናው ሁላችን ሕዝበ ክርስቲያንን ይጠብቀን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ።
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኀ ኅዳር 5 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 5 በዚህች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለ ጎኑን የወጋ የቅዱስ ሌንጊኖስ ራሱ የታየችበት ነው። ይህም ቅዱስ በጌታችን ካመነ በኋላ በቆጶዶቅያ አገር ወንጌልን የሚሰብክ ሆነ። ከሃዲያን አይሁድም በላዩ ተነሱበት። በመኳንንት ዘንድ በሐሰት ወንጅለው በቆጶዶቅያ አገር ራሱን አስቆረጡት። ራሱንም ብቻውን ወደ ኢየሩሳሌም ወሰዷት። በኢየሩሳሌም የሚኖሩም አይሁድ ባዩአት ጊዜ እጅግ ደስ አላቸው። ከዚህም በኋላ ከኢየሩሳሌም ከተማ ውጪ በአንድ ኮረብታ ላይ ቀበሯት። ከብዙ ቀኖችም በኋላ እንዲህ ሆነ። በቅዱስ ለንጊኖስ ስብከት ያመነች አንዲት ሴት በቆጶዶቅያ አገር ነበረች። ራሱን ከቆረጡበት ጊዜ ጀምራ በተቆረጠበት ቦታ በመቆም ስለ እርሱ ታለቅስ ነበር። ክብር ይግባውና በእግዚአብሔርም ፍቃድ የዛች ሴት ዓይኖቿ ታወሩ። ከዚህም በኋላ ምናልባት ዓይኖቿ ቢገለጡላት ብላ በማሰብ ከከበሩ ቦታዎችና ክብር ይግባውና ከጌታችን መቃብር ለመባረክና ለመለመን ተነስታ ልጇን ይዛ ወደ ኢየሩሳሌም ሄደች። ወደ ኢየሩሳሌምን በደረሰች ጊዜ በዚያ ልጇ ሞተ። ሐዘንም ተጨመረባት። ወደ አገሯም መርቶ የሚያደርሳት አጣች። ስለዚህም የመረረ ልቅሶን አለቀሰች። ከሐዘኗም ብዛት የተነሳ ተኛች። ከዚህም በኋላ ቅዱስ ለንጊኖስን ከሞተው ልጇ ጋር በሕልሟ አየችው። እገሌ ከሚባልም ቦታ ሄደሽ ራሴን ከዚያ ውሰጂ አላት። ከእንቅልፏን በነቃሽ ጊዜ ስለዚያ ቦታ ጠየቀች። ሰዎችም ወደ እርሱ አደረሷት። ያንንም ቦታ በቆፈረች ጊዜ መዓዛው እጅግ ጣፋጭ የሆነ የሽቶ መዓዛ ወጣ። ራሱ ወዳለችበትም ስትደርስ ታላቅ ብርሃን ተገለጠላትና ዓይኖቿን በዚያን ጊዜ ተገለጡላት። እግዚአብሔርንም አመሰገነች። ከዚህም በኋላ ከልጇ ሥጋ ጋር የቅዱስ ለንጊኖስን ራስ ወደ አገሯ ወሰደቻት። በታላቅ ክብርም ባማረ ቦታ ኖረቻት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሰማዕቱ ጢሞቴዎስ መታሰቢያ የሰራዊት አለቃ ቴዎድሮስም ከሀገረ ሰጥ ወደ ሀገረ አስዮት ሥጋው የፈለሰበት ቤተ ክርስቲያኑም የከበረችበት ነው። ዳግመኛም ወደ ብሔረ ሕያዋን የገባ የአባ ዮሐኒ መታሰቢያው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ኅዳር 5 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ታላቁ ቅዱስ ዮሐኒ ዘትግራይ፣ ሁለተኛ አባ አሞኒ ዘናህሶ፣ ሦስተኛ ቅዱስ ለንጊኖስ ሰማዕት፣ አራተኛ ቅዱስ ቴዎድሮስ ሊቀ ሰራዊት፣ አምስተኛ ቅዱስ ጢሞቴዎስ ሰማዕት። ወርሃዊ በዓላት፣ አንደኛ ቅዱስ ጴጥሮስ ሊቀ ሐዋርያት፣ ሁለተኛ ቅዱስ ጳውሎስ ብርሃነ ዓለም፣ ሦስተኛ ቅድስት አውጋንያ ሰማዕትና ጻድቅ፣ አራተኛ አቡነ ገብረ መንፈስ ቅዱስ ጻድቅ። ወደ ጌታ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው። ወዲያውም ደምና ውሃ ወጣ። ያየውም መስክሯል፣ ምስክሩም እውነት ነው። እናንተም ደግሞ ታምኑ ዘንድ እርሱ እውነት እንዲናገር ያውቃል። ይህ የሆነ ከእርሷ አጥንት አይሰበርም የሚል የመጽሐፍ ቃል እንዲፈጸም ነው። ደግሞም ሌላ መጽሐፍ
የወጉትን ያዩታል ይላል። ዮሐንስ 19 ከቁጥር 33 እስከ 37። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ በእናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።